ጠባብ የመከፈት እድል አለ፣ ሰፊ ደግሞ የመዘጋት እድል አለ ብሎ ነግሮኛል። ያው ራስህ እንድታዘጋጅ ነው ብሎ ነው የነገረኝ። እኔ እንጃ፣ እኔ ማሰብ ይከብደኛል የእውነት ለመናገር ከዚህም በላይ መናገር አልችልም። ግን በቃ ይሄ ነው ያለን አማራጭ። ሰላም ጤና ይስጥልኝ። እንዴት ናችሁ? ውድ የቲፕስ ፎር ዩ የዩቲዩብ ቻናል ቤተሰቦች፣ ይህ ቲፕስ ፎር ዩ የእናንተ የዩቲዩብ ቅምሻ ቪዲዮዎች የሚቀርቡበት፣ ቱቶሪያሎች የሚቀርቡበት የዩቲዩብ ቻናል ነው። እንግዲህ ትላንትና በለቀኩላችሁ ቪዲዮ ሁላችሁም እንደተጠቀማችሁ ተስፋ አደርጋለሁ። የጉግል አድሰንስ አካውንት መዘጋቱን ተከትሎ ለሁላችሁም ትምህርት ይሆናል፣ ወይም ደግሞ ተመሳሳይ ነገሮች ያጋጠማችሁም ካላችሁ ደግሞ ሀሳባችንን ሼር እናደርጋለን በሚል ነበር የትላንትናው ቪዲዮ የሰራሁት። በዚህም ደግሞ እውነትም በጣም በርካታ የዩቲዩብ ቻናሎች ለካ በዚህ በተመሳሳይ ጉዳይ ተዘግተዋል። በተመሳሳይ ቀናት በሰዓታት ልዩነት የተዘጉ በጣም በርካታ የኢትዮጵያ ክሬተሮች ላይ የተወሰዱ እርምጃዎች አሉ እና ሁላችሁም የተሰማችሁን በኮሜንት ላይ አጋርታችሁኛል። ልክ እንደምታዩት እነዚህ በሙሉ ኮሜንቶች በእርግጥም በጣም ከባድ ነበር። ለካ ዩቲዩብ ሳይሆን ጉግል በሙሉ ቼክ እያደረገ ስካን እያደረገ ቻናሎችን ቼክ እያደረገ እየዘጋ ነው። ቻናሎችን ሳይሆን አድሰንስ አካውንቶችን እየዘጋ ነው። ስለዚህ ሁላችሁም የተሰማችሁን አጋርታችሁኛል። እንደዚሁም ደግሞ አይዞህ ተስፋ እንዳትቆርጥ ያላችሁኝም አላችሁ። ከዚህም በተጨማሪ ደግሞ በስልክም ጭምር እየደወላችሁ ያበረታታችሁኝ፣ አንዳንድ ሀሳቦችንም ያካፈላችሁኝ፣ የእናንተንም ደግሞ የሆነውን የተፈጠረውን ነገር የነገራችሁኝ ሁላችሁንም ከልብ ነው አመሰግነው። የእውነት ለመናገር ያልጠበቁት ውጤት ነው ያገኘሁት። ብዙዎች፣ እኔ ብቻም አይደለውም፣ ብዙዎች የኢትዮጵያን ቤዝ ያደረጉ ቻናሎች በተለይ አድሰንስ አካውንቶች በዚህ ጉዳይ እየተዘጉ መሆኑን አጋርታችሁኛል እና ሁላችሁንም ላመሰግናችሁ እወዳለሁ። እውነት ነው የተለፋበት ብዙ ነገር አላማ የያዝንበት ብዙ ነገር ያሰብንበት ነገር ባልጠበቅነው ሰዓት እንደዚህ ሲሆን በጣም ተስፋ ያስቆርጣል። ብዙ ነገር ውስጣችሁ ይሰማችኋል። ሁላችሁም የራሳችሁን ነገር ስታጋሩኝ የተረዳሁት ነገር ይሄ ነው። እኔም 2 ዓመት ያክል ጥሬበታለሁ ለዚህ ቻናል። ብዙ ነው የደከምኩበት፣ ብዙ እንቅልፌን አጥቼ ብዙ ነገሮችን ሳክሪፋይስ አድርጌ ነው ለዚህ የበቃሁት። በመጨረሻ ታውቃላችሁ፣ በቅርብ ጊዜ ከተወሰኑ ጊዜያት በፊት ምናልባት ይሄን ቪዲዮ ላስታውሳችሁ እችላለሁ፣ ፒን የተቀበልኩበት ጊዜ ማለት ነው። ሰላም ዩቲዩብ፣ ዛሬ ይሄን አግኝተናል። በጣም ነው ደስ ያለኝ በእውነት። እኔ እንጃ እንዴት እንደምገልጽላችሁ። በጣም ብዙ ነገር ያየሁበት፣ በጣም ብዙ የለፋሁበት፣ ብዙ የተለፋበት ነው ይሄ ቻናል። ዛሬ ግን ያው እዚህ ደረጃ ላይ ደርሷል። እንዳሳየዋችሁ እቺ የምትጠበቀውን ፖስታ አግኝተናል። ፒኑን ስቀበል በጣም ደስተኛ ሆኜ ነበር። ምክንያቱም ፒኑን ራሱ ስጠብቅ ብዙ ጊዜ ቆይቻለሁ፣ ለ1 ወር ያክል። እርግጥ ነው ምንም እንኳን ፒኑ የተላከልኝ 15 ቀናት እንኳን ባልሞላው ጊዜ ቢሆንም እኔ ሳላውቀው ግን ዘግይቶ ነበር እና ስቀበል እውነትም አላመንኩም ነበረ። ለዚህ በቅቼ እዚህ ቦታ ላይ መድረሴ ለራሱ ለእኔ በጣም ትልቅ የሆነ ነገር ነው። ከዛ በኋላ ደግሞ እንደገና ሌሎቹን ፎርሞች አሟልቼ ሌሎቹን ነገሮች አሟልቼ ወርሃዊ ተከፋይ በወሩ ዩቲዩብ መክፈል ሲጀምር ለእኔ በጣም ይሄ ለእኔ ያልጠበኩት ነገር ነው። እውነት እዚህ ደረጃ ላይ ደርሳለሁ ብዬ አላሰብኩም። የመጀመሪያዎቹን የቻናሌን ስከፍት የነበሩትን ቪዲዮዎች ባሳያችሁ እኔ አሁን መለስ ብዬ ሳያቸው የእውነት በጣም ነው ያስገረሙኝ። ለካ ከዚህ ነው የተነሳሁት ነው ያልኩትና የመጀመሪያዎቹን ከለቀኳቸው ቪዲዮዎች ጀምሮ ያሉትን ዝም ብዬ እንደዚሁ ባሳያችሁ፣ ይሄ ለምሳሌ መግቢያ ነው። ከዛ በኋላ የተለያዩ ቱቶሪያሎችን ነበር መጀመሪያ የምሰራው። እኔ ቀደም ሲልም ነግሬያችኋለሁ ከዚህ በፊት እኔ መስራት የምችለው የምፈልገው እንደዚህ አይነት ነገሮች መረጃዎችን ማቅረብ ቱቶሪያሎችን መስራት ላይ ነው። ሌሎች ነገሮች ላይ ብዙም ያን ያህል
እንትኑም ፍላጎቱም ያለኝ አይመስለኝም። ቱቶሪያሎች ላይ ግን በደንብ መስራት ፈልጋለሁ እና እሞክራለሁ እና ቱቶሪያሎችን ነበር የምሰራው። ይኸው እነዚህ ቪዲዮዎች የቆዩ ቪዲዮዎች ናቸው። ኳሊቲ በሌለው ስልክ በጣም ደካማ በሆነ ስልክ ነበር ለረጅም ጊዜ ይጠቀም የነበረው። እነዚህ ቪዲዮዎች በሙሉ የተቀረጹትም በዚህ ነው። አሁን እነዚህ ቪዲዮዎች ምንም ጥራት የሌላቸው ድምጻቸውም ላይ ችግር ያለ ቪዲዮዎች ናቸው። ኦልሞስት ወደ 221 ቪዲዮዎችን በዩቲዩብ ቻናል ለቅቄያለሁ። እንደምትመለከቷቸው ናቸው እነዚህ ቪዲዮዎች። ምንም ይህን ያህል ኳሊቲ የሌላቸው ነበሩ። ከዛ በኋላ ነው እንግዲህ በጊዜ ሂደት ነገሮች እየተቀየሩ የመጡት እና ቪዲዮዎቼም ብዙም እይታ አልነበራቸውም። ያም ሆነ ይህ ብቻ አሁን ላለሁበት አሁን መጨረሻ ላይ ግን ቱቶሪያሎቹ ብዙም እይታ አልነበራቸውም። እኔም አቀራረቤ ይሄን ያህል በጣም የሚስብም አልነበረም። ሌላው ነገር ደግሞ ከዚህ ይልቅ ደግሞ ሞር ሰው የሚፈልጋቸው ነገሮች ነበሩ። ትሬንዲንግ የሆኑ ቪዲዮዎች፣ በጣም ወቅታዊ የሆኑ ቪዲዮዎችን ማቅረብ ለካ በጣም አስፈላጊ ነበር እና በኋላ ላይ እንዳልኳችሁ ከቪዛ ከአሜሪካን ኢሚግሬሽን ጉዳይ ጋር የተያዙ ቪዲዮዎችን መስራት ከጀመርኩኝ በኋላ ግን ብዙ ነገሮች በአንድ ጊዜ ነው የተቀየሩት። ይኸው እዚህ ጋር ለምሳሌ እንደምታዩት ይኸው እዚህ ጋር 13000 ቪው ያገኘሁበት ከ13000 በላይ ቪው ያገኘሁበት ቪዲዮ አለ። እዚህ ጋርም እንደምታዩት ወደ 10000 ቪው ያገኘሁበት ቪዲዮ አለ እና እነዚህ በቃ በሺ የሚቆጠሩ ቪዲዮዎችን ማግኘት ጀመርኩኝ። በአንድ ጊዜ ቻናሌ ተቀየረ። 2 ዓመቱን ሙሉ ያስለፋኝም ለዚህ ነው፣ አለማወቄ ነው። መጨረሻ ላይ ግን ጥሩ መስራት ጀመርኩኝ። እስካሁንም እስከ መጨረሻው ይሄ አካውንቴ እስከተዘጋበት ጊዜ ድረስ ማለት ነው። እርግጥ ነው ቻናሌ አልተዘጋም። ቻናሌ አሁንም ድረስ አክቲቭ ነው። ምክንያቱም ኦሪጂናል ኮንቴንቶችን ነው የምሰራው። ምንም አይነት ዩቲዩብ ስትራይክ የኮፒራይት ስትራይክ የለብኝም። ምንም አይነት ቻናሌ ላይ የመጣ ምንም ችግር የለም። አድሰንስ አካውንቱን በተመለከተ ግን ያው እንግዲህ ሁላችሁም ላይ የተፈጠረው ነገር፣ አብዛኞቻችሁ ላይ የተፈጠረው ነገር የተነጋገርናቸው በኮሜንት ያጋራችሁኝ በሙሉ እናንተ ላይ የተፈጠረው ነገር ነው እኔም ላይ የተፈጠረው። አሁን ይሄንን ቪዲዮ አሁን የምሰራበት ምክንያት ግን ይሄ ነገር ተፈጠረብኝ ለማለት አይደለም። እሱን ኦልሬዲ ተናግሬያለሁ ከዚህ በፊትም። አሁን ግን በተለይ አንዳንዶቻችሁ ይግባኝ ያላስገባችሁ አላችሁ፣ ዝም ብላችሁ ያስገባችሁ አላችሁ። ከነገራችሁ ነገር መረዳት የቻልኩት ነገር ስለዚህ ምንድነው ማድረግ ያለብን ነው። ይግባኝ ያላስገባችሁ በተለይ እንደዚሁም ደግሞ ይግባኝ ካስገባችሁ ደግሞ ምን ጠብቃቸው ነገሮች ምንድን ናቸው የሚለውን ነው ባጭሩ ለመናገር የምፈልገው። ይግባኝ ያላስገባችሁ ካላችሁ ያው የይግባኙን ፎርም ታውቁታላችሁ አይደል? ይሄ ነው የሚመስለው የይግባኝ ወይም አፒል የምታደርጉበት ፎርም ባጭሩ ይሄን ነው የሚመስለው። ሙሉ ስማችሁን ትገልጻላችሁ። እዚህ ጋር ኢሜይላችሁ የዩቲዩብ ቻናላችሁ የሚገለጽበት ወይም ደግሞ የተከፈተበትን ኢሜይላችሁን 2 ጊዜ እንድታስገቡ ያደርጋችኋል። ከዛ በኋላ ደግሞ አካውንት ዲዜብል መሆኑን የሚገልጽ ኖቲፊኬሽን ደርሶ ነው ወይ ወይም የሆነ ነገር ደርሶ ነው ወይ ይላችኋል። የስና ነው አማራጭ አለው። የስ ትላላችሁ። ምክንያቱም ሳይደርሷችሁ ነው እንደዚህ የሆነው። ኢሜይል ሁላችንም ኦልሞስት ደርሶናል ማለት ይቻላል። ከዛ በኋላ ደግሞ URL of your suspended YouTube channel ይላል። ስለዚህ URL-አችሁን የዩቲዩብ ቻናላችሁን ዌብሳይት ዌብ አድሬሱን ታስቀምጣላችሁ። እዚህ ጋር ሊንኩን ታስቀምጣላችሁ። ከዛ በኋላ ይሄ ነው ዋናው። ማንኛቸውም የተፈጠረው ነገር በይግባኝ ደረጃ የምታስቀምጡት እዚህ ጋር ነው የምትጽፉት፣ ሀሳባችሁን የምታስቀምጡት እና ከማስቀመጣችሁ በፊት ግን ቼክ ማድረግ ያለባችሁ አንዳንድ ነገር ደግሞ አለ። ጉግል አካውንት ከፍቱና አድሰንስ ሚለውን ትገባላችሁ። አድሰንስ ሚለው ላይ ትገባላችሁ፣ ሳይን ኢን ታደርጋላችሁ። ብዙ ጊዜ መጀመሪያ ላይ እምቢ ሊላችሁ ይችላል። ከዛ በኋላ ግን ያስገባችኋል። your account has been closed by Google ነው የሚለው። አሁን እዚህ ጋር ነው ቼክ የምታደርጉት አንዳንድ ነገር። ምንድነው ቼክ የምታደርጉት ከተባለ 3 ነገሮችን ቼክ ማድረግ አለባችሁ። 3 ወይም 4 ነገሮችን። የመጀመሪያው ነገር ads.txt የሚባል ነገር አለ። ይሄ ምንድነው? ፐብሊሸር አይዲያችሁ ነው። ፐብሊሸር አይዲያችሁ ተመሳሳይ ነው ወይ የተጠቀማችሁት ፐብሊሸር አይዲ ወይም የተሳሳተ ቁጥር የገባ ቁጥር አለ ወይ ምናምን፣ ይሄንን ማየት ሊኖርባችሁ ይችላል። ከዛ ውጪ ግን አድሰንስ አካውንታችሁ ላይ የሞላችኋቸው ነገሮች ቼክ ማድረግ አለባችሁ። እነዚህ በሙሉ እዚህ ጋር የሞላችኋቸው ነገሮች ቼክ መደረግ አለባቸው። ከዛ ደግሞ የታክስ ኢንፎርሜሽን ላይ ያስገባችኋቸው መረጃዎች፣ በተለይ ከሁሉም በላይ ስማችሁ፣ ሌጋል ስማችሁ
ለምሳሌ አድሰንስ ላይ ታክስ ኢንፎርሜሽን ላይ ፔመንት ፕሮፋይላችሁ ላይ የሚያስገባችሁት ስማችሁ ትክክል መሆኑን የእናንተ የአባታችሁ የአያታችሁ ስም አቀማመጡን ሁሉንም ነገር ቼክ ማድረግ አለባችሁ። ስለዚህ ሁሉንም እነዚህ ነገሮች አጣርታችሁ ከጨረሳችሁ በኋላ ነው ይግባኝ ማድረግ ያለባችሁ ማስገባት ያለባችሁ። ሆኖም ግን አሁን በጅምላ እንደዚህ አይነት ነገሮች መፈጠራቸው ግን እውነት የኛ ችግር ምኑ ጋር ነው የሚለውን ጥያቄ ይፈጥራል። ሁላችንም ምንድነው በጋራ እንድንሳሳት ያደረገን ወይም ደግሞ በጋራ እንዲዘጋብን ያደረገው ነገር ምንድነው የሚለውን ጥያቄ ያስነሳል። ትልቁ ነገር እኔም አሁን ከሰዓታት በፊት ከጀመናይ ጋር አንዳንድ ነገሮችን እየተጻጻፍኩኝ ነበር፣ እየነገርኩት እየጠየቅኩት ነበረ። እንደምታውቁት ዩቲዩብ ጀመናይ ኤአይ ነው የሚጠቀመው። ስለዚህ ጀመናይ ቅርብ ነው ለዩቲዩብ፣ ለአድሰንስ፣ ለጉግል ቅርብ ነው። ያው የጉግል ስሪት ነው ታውቃላችሁ። ስለዚህ አሁን እሱን ነው እየተጠቀመ ስካን እያስደረገ ያለው። ስለዚህ እሱን መጠቀማችሁ በጣም በይበልጥ ጥሩ ይሆናል። ለማንኛውም አንዳንድ ነገሮችን ጠይቄው ነበር። እያንዳንዱን ነገር እኔ የተፈጠረውን ነገር ሁሉንም ነገር ምናምን ነግሬው ነበር እና የተጻጻፍነውን ነገር ላሳያችሁ ያላችሁ ከዚህ ጀምሮ በሙሉ አሁን ከዚህ ከአማራጭ ውስጥ ጀምሮ ስታዩት በሙሉ ስለ አድሰንስ ነው። በቃ እንዳለ በአማርኛም በእንግሊዝኛም አድሰንስ። ሰሞኑን በቃ እዚህ ጉዳይ ላይ ነበር ትኩረት ያደረኩት እና አንዳንድ ነገሮችን እየጠየቅኩት እየመለሰልኝ፣ ባለፈው አፒል እንዳስገባ ደግሞ ትልቁን እገዛ ያደረገልኝም ራሱ ጀመናይ ነው ብያችኋለሁ። ጀመናይ ኤአይ ነው። ስለዚህ እንዴት ነው አፒል የሚደረገው? አፒል ስታደርግ ምን ማድረግ አለብህ? ኢቭን ራሱን አፒል የማደርጋቸው ነገሮች በሙሉ ጽፎ በነጥብ አድርጎ ያስቀመጠልኝም ራሱ ነው። እኔ ግን የተወሰኑ ኤዲት ማድረግ የነበረብኝ ነገሮች ስላሉ እነሱን በራሴ አባባል የጨመርኳቸው ያስተካከልኳቸው ነገሮች ደግሞ አሉ የዛን ያክል። ለማንኛውም ግን አድሰንስ ላይ የጠየቅኳቸው አንዳንድ ነገሮች ነበሩ። ምንድነው በቃ አሁን በጅምላ እንደዚህ አይነት ነገሮች ከተፈጸሙ ኢትዮጵያ ውስጥ ምንድነው ትልቁ ፕሮብሌም ስለው ምንድነው ያለኝ መሰላችሁ? ሎኬሽን ማለት እንደምታውቁት ኢትዮጵያ የዩቲዩብ ፓርትነር አባል አይደለችም። ስለዚህ ምንድነው የምናደርገው? ብቸኛው አማራጭ ዩቲዩብ ላይ እንግባና ይሄንን በቀላሉ ማየት እንድንችል ዩቲዩብ ስቱዲዮአችሁ ላይ ትገቡና ቀላል ነው፣ ሁላችሁም እንደምታውቁት ዩቲዩብ ስቱዲዮአችሁ ላይ ከገባችሁ በኋላ እታች ያለችው ሴቲንግ ላይ እንገባለን። ከዛ ቻናል የሚለው ላይ ስትገቡ ካንትሪ ኦፍ ሬዚደንስ የሚል ነገር አለ። ካንትሪ ኦፍ ሬዚደንስ ላይ ምንድነው አብዛኞቻችን የሞላ ነው፣ ኦልሞስት ሁላችንም የሞላ ነው። አብዛኞቻችን ሳይሆን ሁላችንም የሞላ ነው የሌላ ሀገር ስም ነው። ለምን ኢትዮጵያ የምትባለው አማራጭ እዚህ ጋር የለችም? ይሄው ከኤ ጀምሮ ስትመጡ ኢጋ ያው እዚህ ጋር ኢስቶኒያ በቃ ኢስቶኒያ ይላል። ከዛ ወደ ፎልክላንድ አይላንድስ ብሎ ይቀጥላል። ኢትዮጵያ የምትባለው ሀገር እዚህ ጋር የለችም። ኢጂፕት አለች፣ ኤልሳልቫዶር አለች፣ ኢስቶኒያ አለች፣ ብዙ የአፍሪካ ሀገራት አሉ፣ እነ ኬንያ አሉ ምናምን ሌሎችም በጣም በርካታ ሀገራት አሉ። ኢትዮጵያ ግን እዛ ውስጥ አልተካተተችም። ስለዚህ ምንድነው አማራጫችን? ሌላ ሀገር መጠቀም ነው ማለት ነው። አሁን ችግሩ የሚመጣው እዚህ ጋር ነው። እዚህ ጋር የሆነ እኔ ለምሳሌ ዩናይትድ ስቴትስ ነው የሚለው እንደምታዩት ዩናይትድ ስቴትስ ነው ብዬ የሞላሁት። ከዛ ግን እዚህ አድሰንስ ላይ ስትመጡ ደግሞ ምንድነው በሙሉ አካውንታችን የተሞላው በኢትዮጵያ ነው። ገንዘብ ፒናችን የሚመጣው በኢትዮጵያ ነው። እያንዳንዱን የአድሰንሳችን ስንሞላ ኢትዮጵያ፣ አዲስ አበባ ኢትዮጵያ ወይም ደግሞ ያለንበትን ከተማ ምናምን ነው እያለን የሞላ ነው። ስለዚህ ትልቁ ችግር የሚመጣው በዚህ ምክንያት እንደሆነ ነው ኤአይ የነገረኝ፣ ጀመናይ የነገረኝ። ስለዚህ አብዛኛው ዩቲዩብ ቻናል እንዲዘጋ ምክንያት የሚሆነውም ይሄ ነው። ሁላችንም አጥፍተን አይደለም፣ በቃ አማራጭ አተን ነው። ስለዚህ ምንድነው ትክክለኛው ምክንያት ይግባኛችሁ ላይ ብትጽፉት በጣም የተሻለ ነው። ታዲያ እኔ ምንድነው ብዬ የጠየኩት ምንድነው አማራጩ? በቃ አሁን በጅምላ ነው የተዘጋው ኢትዮጵያ ውስጥ ዛሬ እንደዚህ አይነት ነገሮች እንደውም አጋጥመውኛል። ብዙዎች እንደዚህ ልከውልኛል እና በጣም በመቶዎች የሚቆጠሩ ቻናሎች በላይ ናቸው የተዘጉት በዚህ በተመሳሳይ ጉዳይ ስለው። ስለዚህ ይሄ መሆኑ በህብረት መሆኑ ጥሩ ነው። በህብረት መሆኑ አንድ ጥሩ የሚያስብለው ነገር ምንድነው? ከብዙ ቦታ ከኢትዮጵያ ውስጥ ካሉ ክሬተሮች ይግባኙ ወደ ጉግል ቲም መላኩ ለካ የነሱ አውቀው ሚስሊድ አድርገው ወይም ቫዮሌሽን ፈጽመው ወይም ያንን አስበው ሳይሆን ተቸግረው አማራጭ አጥተው ነው ኢትዮጵያ የዩቲዩብ ፓርትነር ውስጥ ስላልተካተተች ነው የሚለውን እንዲረዱና አካውንታችንን መልሰው እንዲሰጡን ሊያደርጋቸው ይችላል። ይሄ
ጠባቡ አማራጭ ነው ብሎ ግን የገለጸው ዋነኛውና ሰፊው እድሉ ግን ያለ መከፈቱ ነው። ስለዚህ ይሄ በጣም ከባድ ነው ማለት ነው። ታዲያ ምንድነው አማራጫችን ስለው ምንድነው ያለኝ ውጭ ከኢትዮጵያ ውጭ ባለ ሰው በምታምነው ሰው አድሰንስህን ሙላ። ግን ይሄ የሚሞላው መቼ ነው? አማራጮቹ በሙሉ ጉግል መልሱን ከሰጠ በኋላ ኢሜይሉ ላይ ተቀባይነት አላገኘም፣ በቃ ያንተ ይግባኝ ተቀባይነት አላገኘም ካለ የዛ ጊዜ እነዚህ ነገሮች ታደርጋለህ ነው ያለኝ። በቃ አማራጭ የለም ወይም ይሄንን ነገርን አልተቀበልነውም ካለ ያን ጊዜ ወደ ውጭ ወዳለ ሰው ግዴታ መሄድህ ግዴታ ነው። ኢቭን ዩቲዩብ ጉግል ቻናልህን አካውንትን መልሰን ሰጥተንሃል ቢልህ እንኳን የሚቆይ አይደለም። ቶሎ ብለህ ያንን እርምጃ ማድረግ አለብህ ነው። ቶሎ ብለህ እርምጃ መውሰድ አለብህ ነው። ምክንያቱም መልሰው ቢከፍቱልህ እንኳን መልሰው የመዘጋት እድሉ ሰፊ ነው ያለው። ስለዚህ በጣም ከባድ ነው። ስለዚህ ያለህ አማራጭ አለኝ አገሩ አንድ መሆን አለበት። በቃ ያለው አንድ አማራጭ አገሩ አንድ መሆን አለበት። ስለዚህ አማራጭ ያለን ከኢትዮጵያ ውጭ ሰው ካላችሁ ምንድነው ያለን አሁን አማራጭ? ኢትዮጵያ የዩቲዩብ ፓርትነር እስክትሆን ድረስ ያለንም አማራጭ ምንድነው? የዩቲዩብ ላይ የሞላ ነው ካንትሪ ኦፍ ሬዚደንስ እና አድሰንሳችን በውጭ ባለ ሰው አገር መሆን አለበት ማለት ነው፣ በምናምነው ሰው። ግን በነገራችን ላይ አድሰንስ አዲስ ለመክፈት ምንድነው የመጨረሻው አማራጭ? ጉግል አይሆንም ብሎ ልክ ያንን ነገር ሲዘጋው ነው አማራጩ የሚመጣው። ከዛ በፊት አሁን ባለንበት ሰዓት አማራጩም አይመጣልንም፣ መቀየር አንችልም። ግን ተቀባይነት ካላገኘን ፊክስ አድሰንስ ምናምን የሚል ስለሚመጣ የዛ ጊዜ መቀየር እንድንችል አማራጭ ይሰጠናል። እና እዚህ ባለ በሌላ ሰውስ መክፈት አይቻልም ወይ ብየው ነበር። እርግጥ ነው ባለፈው በሌላ ሰው መክፈት ትችላለህ ብሎኝ ነበር፣ ግን ያኔ ዝርዝር ነገሮችን አልጠየቅኩትም። ኦኬ መክፈት ከቻልኩኝማ ቀላል ነው ብዬ አስቤ ስለነበር ተረጋግቼ ነበረ። አሁን ዛሬ ግን ብሪፍ የሆኑ ነገሮችን ነው እንዲያረግ ማለት ነገሮችን በጣም በጥልቀት እንዲነግረኝ ነው የጠየቅኩት። ምንድነው ያለኝ? እዚህ ባለ በሌላ ሰው ብትጠቀም እዚህ ሀገር ኢትዮጵያ ውስጥ ባለ በሌላ ሰው ብትጠቀም ለውጥ የለውም ነው፣ መልሶ መዘጋቱ አይቀርም ነው ያለኝ። ስለዚህ እንግዲህ ዩቲዩብ ላይ ያለን ኢትዮጵያ ውስጥ ያለን በሙሉ ያለን ነገር ይሄ ነው ማለት ነው። ኢትዮጵያ መቼ ነው የዩቲዩብ ፓርትነር የምትሆነው አይታወቅም። ግፊቶች ሊጨምሩ ይገባል። በተለይ አሁን እንደዚህ አይነት ነገሮች ካሉ ከጨመሩና ነገ ደግሞ የሌሎችም ተራ ሆኖ ደግሞ የብዙ ቻናሎች የሚዘጉ ከሆነ በጣም አስቸጋሪና ከባድ ነው የሚሆነው። ስለዚህ ግፊት ማድረጉ በጣም የተሻለ ነው። እስከዛ ግን ያለን አንድ አማራጭ ውጭ ሀገር ባሉ በምናውቃቸው ሰዎች በጓደኞቻችን በምናውቃቸው በምናምናቸው፣ በነገራችን ላይ መተማመን ያስፈልጋል እዚህ ጋር። ምክንያቱም ገንዘብ ነው አሳልፋችሁ የምትሰጡት፣ አካውንታችሁን ነው አሳልፋችሁ የምትሰጡት። ዩቲዩብ ቻናላችሁ እንዳለ ቢሆንም አድሰንስ አካውንታችሁን አሳልፋችሁ ስትሰጡ ሙሉ ለሙሉ የዩቲዩብ ክፍያችሁን ለሰው እየሰጣችሁ ነው። ስለዚህ ማመን አለባችሁ። የምታምኑት ሰው ሊኖር ይገባል፣ እንደዛ አማራጭ ያላችሁ ሰዎች። ስለዚህ አድሰንስ ሰው የምታገኙ ከሆነ ግን ለምሳሌ አሜሪካን ሀገር የሚኖር ሰው ሊሆን ይችላል፣ ሌላም ሀገር የሚኖር ሰው ሊሆን ይችላል። እንደዛ የምታገኙ ከሆነ ግን ዩቲዩብ ላይ ገብታችሁ ዩቲዩብ ስቱዲዮ ላይ ገብታችሁ እዛች ሴቲንግ ላይ ገብታችሁ ካንትሪ ኦፍ ሬዚደንስ የሚለውንም በኋላም አድሰንሳችሁንም ተመሳሳይ ነው ማድረግ ያለባችሁ፣ ተመሳሳይ ሀገር። በነገራችን ላይ ግን አድሰንስ ስትከፍቱ አዲስ የጂሜል አካውንት ነው የሚከፈተው። በነገራችን ላይ አዲስ የጂሜል አካውንት በእናንተ ስም ሳይሆን በዛ ውጭ ባለው ሰው ስም የሆነ የጂሜል አካውንት፣ ከዛ ደግሞ ፓስፖርትም ሊሆን ይችላል፣ ማንኛውም የሚጠቀምበት አይዲ ጉግል የሚፈቅደው የአይዲ አይነት መሆን አለበት። ስልክ ቁጥርም ቢሆን የራሱ፣ ፒኦ ቦክስም ቢሆን የራሱ። በኋላም ደግሞ ፔመንት ሜተድ ሲያስገባም የራሱን አገር ላይ ያለውን ባንክ ስዊፍት ኮድ ምናምን ነው መጠቀም ያለበት። በቃ የእናንተ ነገር እዚህ ጋር ያበቃል። የሁላችንም ነገር እዚህ ጋር ነው የሚያበቃው። ስለዚህ እንደዛ ነው ማድረግ ያለባችሁ። በራሳችሁ ጉግል አካውንት ከፍታችሁ አይሆንም። ስለዚህ ሁሉም ነገር በዛኛው አካል ነው መሆን ያለበት። እሱም ቢሆን ከኢትዮጵያ ውጭ ያለ ሰው ነው። በቃ አሁን ባለን አማራጭ ምንም በቃ አስቸጋሪ ነው። ይህን ነገር መናገር በጣም ይከብዳል። ብዙ አላማ ኖሮን ነው የምንሰራው። እኔ እንጃ፣ እኔ ማሰብ ይከብደኛል የእውነት ለመናገር። ከዚህም በላይ መናገር አልችልም።
ግን በቃ ይሄ ነው ያለን አማራጭ። ለማንኛውም ይሄንን ይመስላል። ይሄንን ልላችሁ ነው። አፒል ያላረጋችሁ ካላችሁ አፒል ከማድረጋችሁ በፊት ቼክ አድርጉ። ያው እርግጠኛ ነኝ ምንም በእናንተ ስህተት የመጣ ነገር አይደለም። ሁላችንም ላይ በጅምላ የመጣ ነገር ስለሆነ ራሳቸው የፈጸማቸው ችግር ካልሆነ፣ ለምሳሌ አንዳንድ ጊዜ ቻናል ስትራይክ ሆኖባችሁ ወይም ኮፒራይት ስትራይክ ከፈጸማችሁ ቻናላችሁ ከሆነ የተዘጋው እሱ ሌላ ጉዳይ ነው። ከዛ ውጭ ግን በዲስሆነስት ዲክላሬሽን እና በመሳሰሉት ጉዳዮች ከሆነ ግን ከፔመንታችሁ ከአድሰንስ ጉዳያችሁ ጋር የተያዘ ነገር ስለሆነ የእናንተ ጥፋት ሆኖ ሳይሆን ያው በቃ የሎኬሽናችን ጉዳይ ነው፣ የሀገራችን አለመመሳሰል ጉዳይ ነው። ብቸኛው ማጥፊያው መንገድም ይሄው ነው። ለማንኛውም ውጤቱን በጋራ አንድ ላይ እንጠብቃለን። ሳምንት እስከ 2 ሳምንት ነው የሚወስደው። ቅድም እየጠየቁት ነበር ጀመናይን። አንዳንድ ጊዜ ሳምንት ሊሆን ይችላል፣ አንዳንድ ጊዜ እስከ 3 ሳምንትም ሊረዝም ይችላል ነው ያለኝ። ለማንኛውም ውሳኔውን መጠበቅ ትልቁና የመጀመሪያው ነገር ነው። ጠባብ የመከፈት እድል አለ፣ ሰፊ ደግሞ የመዘጋት እድል አለ ብሎ ነግሮኛል። ያው ራስህ እንድታዘጋጅ ነው ብሎ ነው የነገረኝ። ለማንኛውም እንግዲህ ሰዎች ስለሆኑ ሪቪው የሚያደርጉት ትልቁ አንድ የሚያረጋጋው ነገር ሰዎች ሪቪው የሚያደርጉት መሆኑ ነው። ስለዚህ እያንዳንዱን ነገር ሲያዩና በጅምላ የተዘጉ ነገሮች መሆናቸውን ሲያዩ ምናልባት ሊያዝኑልን ይችላሉ። ከዛ ውጭ ግን ጥብቅ ቁጥጥር ነው በጉግል ላይ የሚደረገው፣ በአድሰንስ ላይ ካሉ ግን አማራጭ የለም። ለማንኛውም እንድታስቡበት ነው። ተስፋ እንድትቆርጡ አይደለም። አሁንም ተስፋ መቁረጥ አያስፈልግም። ቻናላችን ዝም ብሎ መሬት ላይ አይጣልም። አማራጭ እንፈልጋለን። ስለዚህ በአማራጮቹ ላይ ደግሞ በሚቀጥለው ጊዜ እንነጋገራለን ማለት ነው። እንግዲህ ይሄ ቪዲዮ ይጠቅማችኋል ብዬ ተስፋ አደርጋለሁ። ሁላችሁም ለምትሰጡኝ ሀሳብ ለድጋፋችሁ ለሁላችሁንም ከልብ አድርጌ አመሰግናለሁ። ቪዲዮ ትንሽ ረዘም ካለባችሁ ይቅርታ። በሚቀጥለው ደግሞ በሌላ ቪዲዮ ተመልሼ እመጣለሁ። እኔ ፋሲል ነኝ። ይህ የቲፕስ ፎር ዩ የእናንተ የዩቲዩብ ቅምሻዎች የሚቀርቡበት ቪዲዮዎች የሚቀርቡበት የዩቲዩብ ቻናል ነው። በሚቀጥለው እስከምንገናኝ ሰላም።